ወሳው ጋይስ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ ተማም። አይ ሆፕ ኤቭሪቲንግ ኢዝ ጉድ። ሶ ዛሬ ለየት ባለ ቪዲዮ ተመልሻለሁ ጋይስ። ከዚህ በፊት እዚህ ዩቲዩብ ላይ ላይቭ ትሬዲንጎችን ነበረ ስንወስድ የነበረው። ዛሬ ግን ለየት ባለ ቪዲዮ መጥቻለሁ። ዲስ ኢዝ ዊኬንድ። ሶ አንዳንድ ጊዜ ደግሞ እንደዚህ ሮ ዲስከሽኖች ያስፈልጋሉ። ቶፒክ እየወሰድን ቶፒክ እየመረጥን አንዳንድ ነገሮችን ዲስከስ ማድረግ ስለሚኖርብን ለሁላችንም ጠቃሚ ስለሚሆን ለየት ባለ ቪዲዮ መጥቻለሁ ጋይስ። ከወደዳችሁት ከዚህ በኋላ እነዚህ ሮ ዲስከሽኖች የሚቀጥሉ ይሆናል። ሶ ዛሬ እንድነጋገርበት ፒክ ያደረኩት አይዲያ ምንድነው? ዲሞ ቨርሰስ ላይቭ ትሬዲንግ የሚል ቶፒክ ነው። ወይም ደግሞ ዋይ ትሬዲንግ ፊልስ ኢዚ ኦን ዲሞ በት ኢምፖሲብል ኦን ላይቭ ማርኬት ማለትም እንችላለን። ይህን ቶፒክ ጋይስ ጀስት ብዙ ጊዜ ትሬዲንግ ዲሞ ላይ ኢዚ ይመስላል፣ ኢዚ እንደሆነ ፊል ታደርጉታላችሁ። ነገር ግን የተወሰነ ዲሞ ላይ ቆይታችሁ ወደ ሪል ማርኬት ከመጣችሁ በኋላ ግን ያ ነገር ይጠፋና ጭራሹን ኢምፖሲብል እንደሆነ ፊል ማድረግ ትጀምራላችሁ። ሶ ያ ነገር ለምንድን ነው የሚፈጠረው የሚለውን ነገር በደንብ ዲስከስ ማድረግ ይኖርብናል ማለት ነው። ቢኮዝ ሰዎች ዲሞ ላይ የተወሰነ ነገር ኤክሰርሳይዝ ካደረጉ በኋላ የተወሰነ ኤጃቸውን ከፈተሹ በኋላ በጣም ኦቨር ኮንፊደንት ነው የሚሆኑት። ዘን እዛ ዲሞ ላይ የነበራቸውን ኤክስፒሪየንስ ላይቭ ማርኬት ላይ በጣም ለመድገም በጣም ኤግዛይትድ ሆኖ ነው የሚመጡት። ዘን ላይቭ ማርኬት ላይ ሲመጡ ግን ጭራሹን የተገላቢጦሽ ሆኖ ትሬዲንግ ኢምፖሲብል ሆኖ ይቀመጣል ብዙ ጊዜ ማለት ነው። ሶ ያቺን ነገር ማስተካከልና ሜንቴን ማድረግ ይጠበቅብናል ማለት ነው። ማይንድ ሴታችን ላይም በአጠቃላይ ያለው እውነታ ምን እንደሚመስል ከወዲሁ አንዳንድ ነገሮችን ማወቅ ያስፈልጋል ማለት ነው። ሶ ጋይስ ምንድነው ይሄ ነገር ትሬዲንግ ዲሞ ላይ ኢዚ የሚሆንበት ምክንያት ደግሞ ወደ ላይቭ ስንመጣ ደግሞ ኢምፖሲብል የሚሆንበት ምክንያት ምንድነው የሚሉትን ነገሮች ጀስት ዲስከስ እንድናደርግ ፈልጌ ነው ማለት ነው ዛሬ በዩቲዩብ የመጣሁት ጋይስ። ሶ የመጀመሪያ ሀሳብ ምንድነው እንግዲህ ሁላችንም እንደምናውቀው ወደ ትሬዲንግ ስንመጣ መጀመሪያ ኤክሰርሳይዝ የምናደርገው ያው ዲሞ ትሬዲንግን ነው። ዲሞ ትሬዲንግን ኤክሰርሳይዝ እናደርጋለን። ሶ እዛ ጋር ይዘን የማንመጣውን ራሱ አንሪያሊስቲክ የሆኑ ሳንቲሞችን ነው እዛ ጋር ሄደን ቻርጅ የምናደርገው ዲሞ ላይ። ዘን የተወሰኑ ትላልቅ ሎስ ሳይዞችን እንከፍታለን። ትላልቅ ሎስ ሳይዞችንም በምንከፍትበት ሰዓት እንግዲህ እንደምታውቁት ጀስት ወደ ፕሮፊትም ራን ሲያደርግ ትላልቅ ብሮችን ያሳያቸዋል። 1 2 3 4 ፒፕ በጣም ትላልቅ የሆኑ ፕሮፊቶችን ያሳየናል። ሶ ሪል ማርኬት ላይም እንደዛ አይነት ነገር ኤክስፔክት እናደርጋለን። ልክ እኔ አሁን እንደዛ ነበርኩ መጀመሪያ ወደ ትሬዲንግ ስመጣ። ጀስት ይዤ የማልመጣውን ዲፖዚት ላረገው የማልችለውን ገንዘብ ዝም ብዬ ጀስት ዲሞ ላይ ቻርጅ ያደርገዋሉ። ያን 10 ሺህ 20 ሺህ ዶላር አስገባና ጀስት 10 5 ሎት ምናምን ስከፍት ወደ እኔ ፕሮፊት ራን ሲያደርግ 400 500 1000 2000 ዶላር ወዲያው ነው የሚያሳየው። ሶ ምን አይነት እንትን ነበር ልክ እዚችን እኮ የምትንቀሳቀስ ራሱ እዚች ጋር እንኳን በዘጋት ፕሮፊታብል ነበርኩኝ ምን አይነት ነገር እያልኩኝ ፋንሳይዝ አደረግ ነበረ ማለት ነው። ዘን ከዛ ደግሞ የተወሰነ ቆይቼ ስትራቴጂ ቴስት ምናምን ወደ ማድረግ ስገባ ጀስት ፍሪክሽን የለም። ብዙ ጊዜ ስትራቴጂያችሁ ዲሞ ላይ በደንብ ራን ያደርጋል። ዘን ያን ነገር ስትመለከቱ ትሬዲንግ ልክ ላይቭ ማርኬት ላይም ያን ያክል ኢዚ መስሎ ይታየናል ማለት ነው። ያን ነበር ኤክስፔክት የማደርገው። ወደ ሪል ትሬዲንግ ስመጣም ያን ነበር ኤክስፔክት የምናደርገው። ሶ ሁላችንም ይሄን ነገር በደንብ ፊል አድርገነዋል ብዬ አስባለሁ። ነገር ግን ያ ዲሞ ላይ ኢዚ የመሰለን ነገር ወደ ላይቭ ማርኬት ላይ ስንመጣ እያንዳንዱ ነገር ይቀየራል። ያን እያንዳንዱ ነገር የተገላቢጦሽ ሆኖ ነው የምናገኘው። እንደምታውቁት ዲሞ ላይ ፕላኑን ፎሎ የማድረግ ችግር የለም። ትሬዶቻችሁን ሆልድ የማድረግ ችግር የለም። ስቶፕ ሎሳችሁን የማክበር ችግር የለም። ሶ የእናንተ ፕላን ብዙ ጊዜ ፕሌይ አውት ያደርጋል። ነገር ግን ወደ ሪል ማርኬት እሱን ይዛችሁ ወደ ሪል ማርኬት ግን ስትጓዙ ኮምፕሊትሊ ኤቭሪቲንግ በሚባል ደረጃ ሁሉም ነገር በሚባል ደረጃ ተገላቢጦሹን ውጤት ማሳየት ይጀምራል። ትሬዶቻችሁን ቶሎ መዝጋት፣ ስቶፕ ሎሳችሁን ማንቀሳቀስ፣ የተለያዩ ስህተቶችን መስራት፣ ዲሞ ላይ ያልተገበራችኋቸውን አክሽኖች፣ ዲሲሽኖች ትሬዶቻችሁ ሚድ ትሬድ ላይ ዲሳይድ ማድረግ ምናምን የመሳሰሉት ነገሮች እዚህ ላይቭ ማርኬት ላይ ይመጣል ማለት ነው። ሶ ያ ነገር ከምንድን ነው የሚከሰተው? ያ ምንጩ ከየት ነው የሚመጣው? ያ እዛ ጋር የምናየው ኢዚ እና ስሙዝ የሆነው ትሬዲንግ ለምንድን ነው ላይቭ ማርኬት ላይ ሲመጣ ተገላቢጦሹን ውጤት የሚያሳየን የሚለውን ነገር ዲስከስ እናድርግ። የመጀመሪያው ሀሳብ ዘሪል ዲፍረንስ የሚባለው የመጀመሪያው ትልቁ ክፍተት ወይም ደግሞ ልዩነት ገንዘብ ነው ጋይስ። መኒ ኢዝ ኢኳልስ ቱ ኢሞሽን። ገንዘብ ማስገባታችሁን ተከትሎ ነው በጣም ብዙ ስህተቶች የሚከወኑት። በጣም የማታውቁት የእናንተው ባህሪ ፕሌይ አውት ማድረግ የሚጀምረው መጫወት የሚጀምረው ስክሪናችሁ ላይ የራሳችሁ የገዛ ባህሪያችሁ ማታውቁት የገዛ ባህሪያችሁ ዲሲሽኖቻችሁን ኮንትሮል ማድረግ የሚጀምረው ገንዘብ ማስገባታችሁን ተከትሎ ነው። ገንዘብ ከሌለው ኢሞሽን የለውም። ገንዘብ ከሌለው ፍሪክሽን የለውም። ዲሞ ላይ ስትሄዱ ጀስት ፕላናችሁን ኤክስኪዩት ለማድረግ ምንም አይነት ፍሪክሽን አያጋጥማችሁም በኦፖዚት ሳይድ ማለት ነው። ቢኮዝ ምንም ሪስክ የተደረገ ነገር የለም። እዛ ጋር ምንም የተቀመጠ ነገር የለም። ብትሳሳቱ አደጋ ውስጥ የሚከታችሁ ምንም አይነት ነገር የለም። ወይንስ ካምስ ቱ ሪል ማርኬት ግን ገንዘብ የሚባል ሀሳብ ይገባበታል። መኒ የሚባል ነገር ከገባበት ደግሞ ቀጥታ ከኢሞሽን ጋር ይገናኛል ማለት ነው። በቃ ገንዘብ ካለ ኢሞሽን አለ። ቢኮዝ
ስለ ገንዘብ ያለን አመለካከት አለ፣ ስለ ገንዘብ የያዝነው ነገር አለ። ገንዘብ ምን ያክል ዋጋ እንዳለው አንደርስታንድ እናደርጋለን። ገንዘብ ፍለጋ ነው እዚህ ማርኬት ላይ የመጣ ነው። ዲፌንሲቭ እንሆናለን። ላለማጣት ማንወስዳቸው ማንገባበት ማንወስደው አክሽን የለም። ዘን እነሱ ነገሮች ኢሞሽን ይፈጥሩና ዲሲሽኖቻችንን ኮንትሮል ማድረግ ይጀምራሉ። ሪል ፍሪክሽኑ የሚፈጠረው ገንዘብ ማስገባታችንን ተከትሎ ነው ማለት ነው። እንደገለጽኩት ዲሞ ላይ ስትመጡ እዛ ጋር ምንም ሪል የሆነ መኒ የለም። ሪል መኒ ከሌለ ደግሞ ሪል የሚባል ሪስክ የለም። ሪል ሪስክ ከሌለ ደግሞ ሪል ፊር የለም። ምንም አይነት ትክክለኛ ፍርሃት አይሰማችሁም። ገንዘባችሁ የለም። ገንዘባችሁ እዛ ጋር ከሌለ ሪስክ አልወሰዳችሁም ማለት ነው። ሪስክ ካልወሰዳችሁ ደግሞ ፍርሃት የለም። ፕላናችሁን ኤክስኪዩት ለማድረግ ምንም አይነት ፍሪክሽን የለም ማለት ነው። ሶ እዛ ጋር በጣም ኢዚ ነው። እዛ ጋር በጣም ስሙዝ ነው። ዌን ኢት ካምስ ቱ ሪል ማርኬት ግን ገንዘብ ማስገባታችሁን ተከትሎ በጣም ብዙ ኢሞሽኖች ዲሲሽኖቻችሁን ኮንትሮል ማድረግ ይጀምራሉ። ቢኮዝ እዚህ ጋር ሪል መኒ አለ፣ ሪል ሪስክ አለ፣ ሪል ደግሞ የሆነ ፍርሃትም ፕሌይ አውት ማድረግ ይጀምራል እዚህ ጋር ማለት ነው። ዋት ኢፍ አይ ሉዝ ዘ መኒ የሚል ሀሳብ ይመጣል። ትሬዱ ከኔ አጌንስት ቤድስ የሚል ሀሳብ ይመጣል። እዚህ ጋር ዘግቼ መውጣት አለብኝ። በጣም የተለያዩ ኢሞሽኖች በደንብ ፕሌይ አውት ማድረግ ይጀምራሉ፣ መጫወት ይጀምራሉ። እናንተም የማታውቁት የራሳችሁ የገዛ ባህሪ እዛ ጋር ትሬዶቻችሁን ዲሲሽኖቻችሁን ኮንትሮል ለማድረግ ሲሞክር ትመለከቱታላችሁ። ሪል ፍሪክሽኑ የሚፈጠረው ገንዘብን አስገብታችሁ ትሬድ ማድረግ ስትጀምሩ ነው ጋይስ። ሶ ይሄ አጠቃላይ ገንዘባችሁ ማስገባታችሁን ተከትለው የሚመጡት ነገሮች እንዳለ ሁኔታውን ቼንጅ ያደርጉታል ማለት ነው። ፊሩ ይመጣል፣ ዳውቱ ይመጣል፣ ብዙ ነገሮች ተከታትለው ስለሚመጡ እዛ ጋር ሴንስ ያደረጋችሁትን ስሙዝ ትሬዲንግ እዚህ ሪል ማርኬት ላይ በስነ ስርዓት ያንን ነገር ለማግኘት ትቸገራላችሁ ማለት ነው። ስለዚህ የመጀመሪያው ሀሳብ ሪል ዲፍረንስ ምንድነው? ገንዘብ መኖሩና ገንዘብ ያለ መኖሩ ጉዳይ ነው። የስትራቴጂው የምናምኑ የሌላው ጉዳይ ሳይሆን ገንዘብ የመኖሩና ገንዘብ የሌለበት መሆኑ ነው የመጀመሪያውን ዲፍረንስ የሚፈጥረው ማለት ነው። ሁለተኛው ሀሳብ ሳይኮሎጂካል ፕሬሸር ነው ጋይስ። እንደተነጋገርነው ገንዘብ ማስገባታችሁን ተከትሎ በጣም ብዙ ኢሞሽኖች ይመጣሉ። እነዛ ነገሮች ደግሞ ምንድነው? ሳይኮሎጂካል ፕሬሸር ያመጣሉ። ሪል መኒ ኢንቮልቭድ በሚሆንበት ሰዓት ትሬዲንጋችሁ ላይ ማይንዳችሁ አውቶማቲካሊ ከሎጂክ ሞድ ወደ ሰርቫይቫል ሞድ አውቶማቲካሊ ስዊች ያደርጋል። ሎጂካል የምትሆኑበት እድል በጣም ጠባብ እየሆነ ይመጣል። ሞር ኦፍ ሰርቫይቫል ሞድ ላይ ነው የምትቀመጡት፣ ገንዘብ ስላለ እዛ ጋር ማለት ነው። ሶ ይሄ ትሬዶቻችሁን ቶሎ መዝጋት፣ ስቶፕ ሎሳችሁን ማነቃነቅ፣ ኦቨር ትሬዲንግ፣ ራንደም የሆኑ ሴታፖችን መውሰድ ምናምን የመሳሰሉት ባህሪያት ያኔ መምጣት ይጀምራሉ። ለምን? ሳይኮሎጂካል ፕሬሸር ስላለ ማለት ነው። ቢኮዝ ሰርቫይቫል ሞድ ውስጥ ነው ያላችሁት። ይህንን ካፒታል ማጣት የለባችሁም። እሱ እንዳለ ሆኖ ደግሞ ተጨማሪ ብር ለማምጣት ነው ወደ ማርኬቱ የገባችሁት። ይሄ ሁሉ ነገር ሳይኮሎጂካል ፕሬሸር ይፈጥራል። እናንተ የማታውቋቸው እናንተ በቅጡ ያልተረዳችኋቸው ኢሞሽኖቻችሁ የሚያመጡት ባህሪያት እዛ ጋር ዲሲሽኖቻችሁን ኮንትሮል ማድረግ ይጀምራሉ ማለት ነው። ይሄንን ነገር በደንብ አስረድቼዋለሁ። ሳይኮሎጂ ቡት ካምፓችን ላይ በደንብ አድርገን ተወያይተንበታል። እንደው ከሳይኮሎጂ ቡት ካምፑ የምታዩ ልጆች ካላችሁ ኮሜንት ልታደርጉልኝ እንችላላችሁ ጋይስ። ምን ተባብለን ነበረ? ሴሽናችን ላይ አንዱ ሴሽናችን ላይ ዩር ኢሞሽንስ ፋይት ዩር ሎጂክ ብያችሁ ነበረ። ኢሞሽናችሁ ሎጂካችሁን ፋይት ማድረግ ይጀምራል። አውቶማቲካሊ ኢሞሽናል ስቴት ውስጥ በምትሆኑበት ሰዓት፣ ሳይኮሎጂካል ፕሬሸር በሚያጋጥማችሁ ሰዓት ሎጂካል መሆን ይሳናችኋል። ወይም ደግሞ ኢሞሽናችሁ ሎጂካል ስትሆኑ የምትረዷቸውን ነገሮች በሙሉ ፋይት ያደረገውና ሪዝነብል መሆን ትቸገራላችሁ። ኢሞሽናል በምትሆኑበት ሰዓት ሪዝነብል መሆን አትችሉም። ቢኮዝ አውቶማቲካሊ ፋይት ያደረገውና ሪዝኒንግ ስኪላችሁ ወይም ደግሞ ይሄ ሎጂካል ማይንዳችሁ ለጊዜው ይዘጋል ማለት ነው። በዛ ሰዓት ሎጂካል መሆን አትችሉም። ፕላኔ እንደዚህ ነው እንደዚህ ማድረግ አለብኝ ምናምን የምትሉትን ነገር ኮዝ ኤንድ ኢፌክቱን በስነ ስርዓት አንደርስታንድ ማድረግ አትችሉም። ቢኮዝ አሁን እዚህ ጋር ቴክ ኦቨር ያደረገው ኢሞሽን ስለሆነ ኢሞሽን ደግሞ ሎጂኮችን ፋይት የማድረግ ትልቅ አቅም አለው። ሶ ይሄኛው ሌላኛው ምክንያት ነው። እዛ ዲሞ ላይ ፊል ያደረጋችሁትን ስሙዝ ትሬዲንግ ወይም ደግሞ ኢዚ ነው ብላችሁ ያሰባችሁትን ነገር እዚህ ሪል ማርኬት ላይ እንዳደጉት የሚያደርጋችሁ ሌላኛው ምክንያት ሳይኮሎጂካል ፕሬሸሩ ነው ማለት ነው። ሌላ በሶስተኝነት የማነሳው ዲሞ ክሬትስ ፎልስ ኮንፊደንስ ጋይስ። ይሄ በጣም አደገኛው ነገር ነው። ዲሞ ፎልስ የሆነ ኮንፊደንስ ክሬት እንድታደርጉ ያደርጋችኋል። ዲሞ ላይ በጣም በምትቆዩበት ሰዓት በጣም ፎልስ የሆነ ኮንፊደንስ ቢውልድ እንድታደርጉ ያደርጋችኋል። እዚህ ጋር የመጡት ውጤቶች አውቶማቲካሊ እዛ ጋም ገንዘብ ስታስገቡም እንደዛው ፐርፌክትሊ ሳፊ ሆነው የሚመጡ አድርገን የምንወስደው ነገር አለ። ያቺ ፎልስ ኮንፊደንስ ነች ጋይስ። በጣም ዴንጀረስ የሆነች ነገር መፈጠር ከባድ የሆነች ፊሊንግ ነች። ይሄኛው ሀሳብ እኔም ራሴ በግል ኤክስፒሪየንስ አድርጌዋለሁ ጋይስ። አንዳንድ ጊዜም በራሴ ቪዲዮዎች ስር ከታች በሚቀመጡ ኮሜንቶች ውስጥም እንደዚህ አይነት ሁኔታ ውስጥ እንዳሉ የምረዳቸው አንዳንድ ሰዎች አሉ። ለምሳሌ እናንተም አጋጥሟችሁ ይሆናል። አንዳንድ ሰዎች ምንድነው አሜዚንግ የሆነ ስትራቴጂ እንደያዙ ፊል ያደርጋሉ። አይጋዝ ዘ ቤስት ስትራቴጂ ምናምን ነገር ይሏቸዋል። በቃ የሚገርም ስትራቴጂ ነው ያለ
ስላለኝ እኔ ወደኋላ እያስቀረኛለሁ ካፒታል ስለሌለኝ ብቻ ነው በቃ ያንን ነገር ውጤት ላመጣ ያልቻልኩት እንጂ አጋዘበ ስትራቴጂ ምናምን ነገር ይሏቸዋል። ይሄ ፊሊንግ የሚመጣው ሞስትሊ ከዲሞ ላይ ባለ ኤክስፒሪየንስ ነው። ገብቷቸዋል። ዲሞ ላይ ገብተው በሚያዩት ውጤት ነው አጋዘበ ስትራቴጂ የሚሉት። ካፒታል የለኝም ነገር ግን አጋዘበ ስትራቴጂ ካለ ይሄ ሰውዬ አሪፉ ስትራቴጂ እንዳለው መረጃ ያገኘው ዲሞ ላይ ባለው ቆይታ ነው ማለት ነው። ዲሞ ላይ ባለው ቆይታ ደግሞ አጋዘበ ስትራቴጂ ካለ ሞር ኦፍ ቅድም ያልኳቸው ሀሳቦች ስለሌሉ ፍሪክሽን ስለሌለ ገንዘብ ማስገባቱን ተከትሎ የሚመጡትን ኢሞሽኖች ምናምን ነገር ገና ስላልተጋፈጠ ቻሌንጅ ስላልተደረገ ሞስትሊ ፕላኑ ይሰራል። የብዙ ሰው ፕላን እዛ ጋር በደንብ ፕሌይአውት ያደርጋል። የብዙዎቻችን እዛ ጋር በደንብ ነው የምንጫወተው። በደንብ ኤጃችን ፕሌይአውት ያደርጋል። ጥሩ ቁጥሮች እናያለን። ትሬዶቻችን ፕሌይአውት ያደርጋሉ። ነገር ግን ሪል ማርኬት ላይ ስንመጣ ነው የምንቸገረው። ሶ ፎልስ ኮንፊደንስ እንዲኖራችሁ ያደርጋል ይሄ ዲሞ ማለት ነው። በት ዘሞመንት ገንዘብ የሚባለው ነገር ኢንቮልቭድ መሆን ከጀመረ በኋላ ጉዳዩ የስትራቴጂ ብቻ እንዳልሆነ ሪላይዝ ማድረግ ትጀምራላችሁ፣ አንደርስታንድ ማድረግ ትጀምራላችሁ። ቢኮዝ ሪል ቻሌንጁ ሪል ፍሪክሽኑ አሁን ይመጣል። ገንዘብን ዲፖዚት በምታደርግበት ሰዓት ቅድም ያልኳቸው ኢሞሽኖች በሙሉ መውጣት ይጀምራሉ ማለት ነው። ያዛኔ ፍሪክሽን አሉ። ዳውት ማድረግ ትጀምራላችሁ። ፎሞ የሚባለው ነገር ይመጣል። ወደ ማርኬት ወደ እናንተ አጌነስት በሚሄድበት ሰዓት ስቶፕ ሎስ ላንቀሳቅሰው ላርቅለት ምናምን የሚሉ ሀሳቦች በሙሉ ሲመጡ እዛ ጋር ፕላናችሁ በመከተል ሲመጡ የነበሩ ውጤቶች ዲሞ ላይ አሁን ግን ሪል ማርኬት ላይ አይመጡም። ለምን? ኢሞሽኖቹ ኮንትሮል ማድረግ ስለጀመሩ ዲሲሽኖቻችሁን ፕላኑ የመስራት ቻንሱ ወይም ደግሞ ፕላኑ የመተግበር ቻንሱ ዜሮ እየሆነ ይመጣል ማለት ነው። እዛ ጋር ምንም ፍሪክሽን የለም፣ ጀስት ኤክስኪዩት ነው የምታደርጉት። እዚህ ጋር ግን ስትመጡ ፕላኑ 100% አይተገበርም። ዛትስ ዋይ በዲሞ ውጤቶችና ሪል ማርኬት ላይ ባለ ውጤቶች መካከል ሰፊ ልዩነት የሚኖርበት ምክንያት እሱ ነው። እዛ ጋር ምንም አይነት እንትን የለማ። ምንም ቅድም እንዳልኳችሁ ሪል መኒ ከሌለ ሪል የሆነ ሪስክ የለም። ሪል የሆነ ሪስክ ከሌለ ደግሞ ሪል የሆነ ፊር የለም። ምንም ሪል የሆነ ኢሞሽን የለም። ዘን እንደፈለገ ፕሌይአውት እንዲያደርግ ትፈቅዱለታላችሁ። ዲሞ ላይ ትገባላችሁ፣ ፕላናችሁን አይታችሁ ኤክስኪዩት ታደርጉታላችሁ። ዘን አንዳንድ ጊዜ ሁሉ ከፍታችሁ ትረሱታላችሁ። ያን ያክል ኢሞሽንን ኤክስፒሪየንስ የማታደርጉት አንዳንዴ ከፍተነው ሁሉ ዲሞን ከፍተነው ምናምን ነገር ልንወጣ ሁሉ እንችላለን። ሙቪ ልንከፍት እንችላለን። ረስተነው ሁሉ ሊሰነብት ሁሉ ይችላል። የሆነ ቀን ተመልሰን ቴስት ለማድረግ ስናይ 3 ቀን በፊት ከሳምንት በፊት የከፈትነው ትሬድ ወደ ላይ ወደታች እያለ ነው። ይሄ ዲስ ማች ፊል አናደርገውም ኢሞሽኑ። እዚህ ጋር ስትመጡ ግን ገንዘባችሁን ማስገባታችሁን ተከትሎ ወይም ደግሞ ገንዘብ ኢንቮልቭድ ሲሆን እንዳለ ዲሲሽኖቻችሁን ኢሞሽን ኮንትሮል ማድረግ ይጀምራል። ሶ ለሪስካችሁ ለሎሳችሁ ምናምን መልሳችሁ ሪያክት ማድረግ ትጀምራላችሁ። አሁን ዲሞ ላይ ካያችሁት ጀስት ሎስ ታደርጋላችሁ። ሎስ ብታደርጉም ችግር የለባችሁም። ድጋሚ ትገባላችሁ ማርኬቱ ላይ ድጋሚ ስትራቴጂያችሁን ቴስት ታደርጋላችሁ። ችግር የለውም። ከአንዱ ትሬድ ወደ አንዱ ትሬድ ራሱ ምንም ኢሞሽን የለም። ወይስ ካምስ ሪል ማርኬት ግን ሎስ ካረጋችሁ በኋላ የሚቀጥለውን ይሄኛው አሁን ያገኛችሁት ሎስ የሚቀጥለውን ትሬዶቻችሁን ኢቭን አፌክት የማድረግ ቻንስ አለው። ቢኮዝ ሳይኮሎጂካሊ ሪሌት ስለምታረጉ ከቅድሙ ሎስ ጋር ማለት ነው። ቀጣዩን ትሬድ ልትወስዱ ስትሉ ራሱ የቅድሙን ሎስ ሪከቨር ከማድረግ አንጻር በድጋሚ ቅድም ያጧትን መመለስ አለብኝ ከሚሉ ሀሳቦች ሊሆን ስለሚችል አሁንም ፕላኑ የመተግበር ቻንሱ በጣም ዜሮ እየሆነ ይመጣል ማለት ነው። እሱ በጥቂቱ እንዳየ ነው ዲሞ ትሬዲንግ እና ሪል ትሬዲንግ በጣም ሰፊ የሆነ ሳይኮሎጂካል ዲፍረንስ አላቸው ማለት ነው። አንደርስታንድ ማድረግ ያለባችሁ ነገር አንድ ነገር ቢኖር ምንድን ነው፣ በጣም ብዙ የትሬዲንግ ፕሮብሌሞች መምጣት የሚጀምሩት ገንዘብ ማስገባታችሁን ተከትሎ። የምትጀምሩ ልጆች ካላችሁ እና ይህን ቪዲዮ እየተከታተላችሁ ካላችሁ አስቀድማችሁ ይህን ነገር ኮንሲደር ማድረግ ይኖርባችኋል። አይኖ አሁን የማወራው ነገር አዲስ ለሚጀምር ሰው ሴንስ ላይሰጥ ይችላል። ቢኮዝ ይሄንን የማወራቸውን ነገሮች ኢሞሽናል ነገሮች ሳይኮሎጂካል ነገሮች ቻሌንጅ አድርጓቸው አያውቅም። ስፔሻሊ ቴስት እያደረገ ከሆነ ስትራቴጂ ባክ ቴስት ላይ ከሆነ ዲሞ ላይ ከሆነ በደንብ ቻሌንጅ ተደርጎበት ስለማያውቅ እነዚህ ኢሞሽናል ነገሮች ሴንስ ላይሰጡ ይችላል። ግን የተወሰነ ወደ ሪል ማርኬት የመጣችሁ ሰዎች ካላችሁ ገንዘባችሁን አስገብታችሁ ትሬድ ማድረግ የጀመራችሁ ልጆች ካላችሁ ግን በደንብ ሴንስ አድርጋችሁታል፣ አንደርስታንድ አድርጋችሁኛል ብዬ አስባለሁ። ሶ ይሄን ነገር ካወራን በአጠቃላይ ስላላቸው ልዩነቶች የተወሰነ ነገር ከተነጋገረን ሶ ይሄንን ነገር እንዴት ነው ሶልቭ ማድረግ የምንችለው? አትሊስት ይሄንን ኢሞሽኖችን የተወሰነ ያላቸውን ተጽዕኖ ቀንሰን እዛ ጋር ስሙዝ የነበረውን ትሬዲንግ እንዴት ነው ላይቭ ማርኬት ላይ የተወሰነ ያክል እንደው ኢሞሽኖቻችንን መግደል እንኳን ባንችል እንዴት ነው ስሙዝ የሆነ የትሬዲንግ ኬሪየር የምንፈጥረው እዚህ ላይቭ ማርኬት ላይ የሚለውን ነገር መነጋገር ይኖርብናል ማለት ነው ጋይስ። የመጀመሪያው ነገሮች ኢሞሽኖች መገደል የማይችሉ ነገሮች ናቸው። ይሄን አንደርስታንድ አድርጉ። ሰው እስከሆነ ድረስ ኢሞሽናል ነገሮች ኪክ ያደርጋሉ። ይሄ የግድ ነው። አፌክት የምንደረግባቸው ነገሮች ይኖራሉ። ኢሞሽናል የምንሆንባቸው እድሎች ይኖራሉ። ምንም ጥያቄ የለውም። ስፔሻሊ
ጉዳዩ ከማግኘትና ከማጣት ጋር በሚያያዝበት ሰዓት ኢሞሽኖችን ኤክስፒሪየንስ ማድረጋችን የማይቀር ነገር ነው። ነገር ግን ኢሞሽኖች አቮይድ ባይደረጉ እንኳን ማኔጅ የሚደረጉባቸው መንገዶች ይኖራሉ ጋይስ። ሶ እነሱን 1 2 3 ሀሳብ አንስተን ቪዲዮ እናጠቃልላለን ማለት ነው ጋይስ። ሶ የመጀመሪያው ነገር ምንድን ነው? ይህን ነገር ሶልቭ ለማድረግና ስሙዝ የሆነ ትሬዲንግ ኬሪየር እንዲኖረን ላይቭ ማርኬት ላይ ማድረግ የሚገባን ነገር ምንድን ነው? ትሬድ ስሞል ኢነፍ። ቢሊቭ ኦር ኖት ትሬድ ስሞል ኢነፍ ጋይስ። ይሄ በጣም መሰረታዊ ሀሳብ ነው። አይኖ ማርኬቱ እንዳለ ሃይፐር ነው፣ በለው ነው፣ አድርግ ነው፣ ሪስክ ውሰድ ነው፣ ኖ ሪስክ ኖ ፌራሪ ነው። በጣም ብዙ ነገሮች ፑሽ የሚያደርጉ ናቸው፣ አክሽን እንድትወስዱ በጣም እንትን የሚሉ ነገሮች ናቸው። ነገር ግን ትሬድ ስሞል ኢነፍ የምትለው ሀሳብ በጣም ፓወርፉል ነች እዚህ ኢንዱስትሪ ላይ ኢቭን ኢፍ ፕሮፊታብል ሆኖ ለመገኘት ጋይስ። ቢኮዝ ፍሪክሽኑ እየመጣ ያለው ኬት ነው? ገንዘባችሁ ማስገባታችሁን ተከትሎ ነው ያ ፍሪክሽን እየመጣ ያለው። ገንዘብ እስከመጣ ድረስ ኢሞሽን ይመጣል ብለናል። ነገር ግን ሪስክ የምታደርጉት ነገር ስሞል ከሆነ አክሰፕተብል ከሆነ አይምሯችሁ ሊቀበለው የሚችለው ጉዳይ ከሆነ ከህይወታችሁ ጋር የማይገናኝ ከሆነ አደጋ ላይ የማይጥላችሁ ነገር ከሆነና ሪስኩ አክሰፕተብል ከሆነ ይህንን ኢሞሽን ኤክሰርሳይዝ የምታደርጉበት ዲግሪ በጣም ይቀንሳል። ሪስክ ሳይዛችሁ ፖዚሽን ሳይዛችሁ በጣም ትልቅ ከሆነ ኢሞሽኖቻችሁ ሁል ጊዜ ኮንትሮል ያደርጓችኋል። ዲሲሽኖቻችሁን ኮንትሮል ማድረግ ይጀምራሉ። ቢኮዝ ሪስካችሁ በጣም ትልቅ ከሆነ እመኑን ከኢሞሽን መላቀቅ አይቻልም። ነገር ግን ሪስኮቻችሁ አክሰፕተብል ከሆኑ ያቺ እንደ ዲኑ እንኳን ዜሮ ፊሊንግ ባትሆኑ እንኳን ኢሞሽናችሁን ልትቆጣጠሩት የምትችልበት ደረጃ ላይ ይሆናል። ፕላናችሁን ለመተግበር እድል ታገኛላችሁ። ወደ ስቶፕ ሎሳችሁ ሲመጣ ሎስን አልቀበልም ብሎ ማንሸራተትና ተጨማሪ ሌላ አደጋ ማምጣት የሚባለው ነገር እየቀረ ይመጣል። ሌሎችም ቶሎ ዘግቶ የመውጣት ምናምን ድሮዳውንን ማኔጅ ያለማድረግ ፕሮብለሞች በሙሉ እየቀነሱ ይመጣል። ቴስት ሲደረግ የነበረው ሪዘልት እዚህ ላይቭ ማርኬት ላይ እንዲመጣ እድል ይሰጣችኋል ማለት ነው። ሶ ጋይስ ትሬድ ስሞል ኢነፍ የምትለውን ሀሳብ በደንብ አንደርስታንድ ማድረግ ይኖርባችኋል፣ አፕላይ ማድረግ ይኖርባችኋል። ሌላው አክሴፕት ሉዚንግ ትሬድስ ጋይስ። በቃ አክሰፕት ማድረግ ግድ ይላችኋል። አሁን ብዙ ችግሮች የሚመጡት ትሬዲንግ ላይ ሉዝ የማድረግ ፕሮባቢሊቲ መኖሩ ሳይሆን ሰዎች ሎስን አክሰፕት ካለማድረጋቸው ነው በጣም ተጨማሪ ስህተቶች የሚመጡት። ኢቭን ኢፍ ስትራቴጂያችንን ስንፈትሽ ጀምሮ 60% ዊን ሬት፣ 70% ዊን ሬት፣ 50% ዊን ሬት ስንል በተቃራኒ ሳይድ ያለው ውጤት ሎስ ሬት ነው። 60% ዊን ሬት ማለት 40% ሎስ ሬት ነው። ሶ አምናችሁን ያመጣችሁት ማለት ነው። ኢቭን ኢፍ 60% ዊን ሬት አለኝ ካለኝ ሪስክ ሪዋርድ ጋር በቂ ነው ብላችሁ አምናችሁ አምጥታችሁታል። ዘሞመንት ግን ያ በ40% ወይም በ30% ሎስ ሬት ሎሶች በሚመጡበት ሰዓት ግን አክሰፕት አታረጉም። ለሎሱ ሪያክት ታደርጋላችሁ። ሶ ያቺን ለማስመለስ ያቺ ያጣዋትን ነገር መመለስ አለብኝ የምትለው ሀሳብ በቀጣይ ፖዚሽኖቻችሁ ላይ ሪስካችሁ እንዲሰፋ ምናምን ነገር ያደርጋችኋል። ከፕላናችሁ እንድትወጡ ሪቬንጅ እንድታደርጉ ያደርጋችኋል። ዘንድ በመጣው ሎስ ላይ ተጨማሪ ሎስ ታመጣላችሁ ማለት ነው። ዊች ኢዝ ከፕላናችሁ ኢቭን ከፕላናችሁ ውጪ ያሉን ሎሶችን ወደ ትሬዲንጋችሁ ራሳችሁ ስባችሁ ታስገባላችሁ ማለት ነው። ነገር ግን ሞመንት ሎሶችን አክሴፕት ማድረግ ሲጀምሩ ትሬዲንግ ቢካምስ ኢዚየር ጋይስ። እየቀለለ ይመጣል። ሎስ አቮይድ የማይደረግ የትሬዲንግ አንድ አካል። አቮይድ የማታረጉትን ነገር ደግሞ ሁል ጊዜም ቢሆን ማኔጅ ብቻ ነው ልታረጉት የምትችሉት። እንዴት ማኔጅ ማድረግ እንችላለን? የመጀመሪያው ነገር ሪስክ ማኔጅመንት ነው። ሪስክ ማኔጅመንት የሚባል ነገር አለ እዚህ ትሬዲንግ ኢንዱስትሪ ሁላችሁ የምታውቁት። ሶ በሱ ማጣት የምትችሉትን ያክል መመጠን ትችላላችሁ ማለት ነው። ባላችሁ ካፒታል ሳይዝ ባላችሁ ሎስን አክሰፕት በምታረጉበት መጠን ሪስክ ማኔጅመንታችሁን ስትሪክትሊ ፎሎ ማድረግ ይኖርባችኋል ማለት ነው። ዘንድ ቅድም እንዳልኩት አክሴፕት ባደረጋችሁበት ሞመንት ትሬዲንግ ቀላል እየሆነ ይመጣል። ሶስተኛው ፎከስ ኦን ኤክስኪዩሽን ጋይስ። ገንዘቡ ላይ ማግኘትና ማጣቱ ላይ ፎከስ የምታደርጉ ከሆነ ጋይስ ኤክስኪዩሽኑን ትረሱታላችሁ። ምን አይነት ነገር ስታደርጉ ምን አይነት ነገር ውጤታማ እንደሚያደርጋችሁ ኮምፕሊትሊ ትረሱታላችሁ። የዛን ሰዓት ነው ኢሞሽኖችን በጣም ኪክ የሚያደርጉት። ቢኮዝ ፎከሳችሁ ወይ ላገኘ ነው ወይ ላጣ ነው። ሳጣ ይሄን ነው ማጣው፣ ይሄን ያክል ገንዘብ ልከስር ነው፣ ካገኘው ደግሞ ይሄን አገኛለሁ የሚልም ሌላ ደግሞ ኢሞሽን አለ በዛ በኩል ኤግዛይትን የምትሆኑበት ደግሞ ማለት ነው። ሶ ሁል ጊዜ ከማግኘትና ከማጣት ጋር ከሆነ ሀሳባችሁ ኤክስኪዩሽን የሚባለው ነገር ትረሱታላችሁ። ኤክስኪዩሽን ደግሞ ዋናው ነገር ነው እናንተን ውጤታማ የሚያደርገው ማለት ነው ጋይስ። ሶ ኦልዌይስ ይችኛዋን ኢሞሽን ለማስወገድና ስሙዝ የሆነ ትሬዲንግ እንዲኖራችሁ ከፈለጋችሁ ኤክስኪዩሽኑ ላይ ፎከስ ማድረግ ይኖርባችኋል ማለት ነው። ሶ ኤክስኪዩሽኑ በስነስርዓት እስከተተገበረ ድረስ በስነስርዓት ኤክስኪዩት እስከተደረገ ድረስ ፕላኑ ውጤት ገንዘብ ባይ ፕሮዳክት ነው ማለት ነው። በቃ የስራችሁ ውጤት ነው፣ ሊቀር የማይችል ነገር ነው። ይሄ ትሬዲንግ ላይ ብቻ ሳይሆን የትኛውም ህይወት ላይ ነው። በቃ የሆነ ነገር በስነስርዓት ኤክስኪዩት እስከተደረገ ድረስ ፕላኑ ችግር እስከሌለበት ድረስ ዳታው ችግር እስከሌለበት ድረስ ማድረግ የምትፈልጉበት ነገር በትክክል መድረሻችሁ ጋር የሚወስዳችሁ እስከሆነ ድረስ እና በትክክል እስከተተገበረ ድረስ ጋይስ መድረስ ወይም ደግሞ ገንዘብ ማግኘት ወይም ደግሞ ሰክሰስፉል መሆን
የመንገዳችሁ፣ የፕላናችሁ፣ የጥረታችሁ፣ የኤክስኪዩሽናችሁ ባይ ፕሮዳክት ነው። መድረስ ግድ ነው፣ ማግኘት ግድ ነው ማለት ነው ጋይስ። ስለዚህ በዲሞ እና በላይቭ አካውንት መካከል ያለው ሰፊ ልዩነትና ሁል ጊዜ ተመሳሳይ ነገር የማናገኝበት እዛ ጋር ቀላል እንደሆነ ፊልም እናደርገውና እዚህ ማርኬት ላይ ደግሞ ስንመጣ ኢምፖሲብል እንዲሆን የሚያደርጉት ሀሳቦች በጥቂቱ እነዚህ ናቸው ጋይስ። ስለዚህ እዚህ ጋር እንደ መፍትሄ የተቀመጡትን ሀሳቦች ሁሌ ለመተግበር ሞክሩ፣ አፕላይ ለማድረግ ሞክሩ ጋይስ። አይሆፕ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ሰብስታንስ ካገኛችሁበት ሌሎችም እንዲጠቀሙ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ጋይስ። በሌላ ቪዲዮ እንገናኛለን። ጉድባይ